የክርስቲያን ጥገኛ ሆናችሁ እንድትኖሩ አዝዣለሁ። ቤተ እስራኤል ህዝብ ኖሮ ድሃ የሆነች ሀገር ኢትዮጵያ ነች። መሬት አትስጧቸው፣ ገበያም አይውጡም፣ ሀገራቸው እዚህ ስላልሆነ ሁለተኛ ዜጋ ናቸው በሚል ኮንሰፕት ይሆን? ምንነትም የለውም ታሪክም የለውም። የድሮ አስተሳሰብ ከቀጠለና እኛን ሲያሳድዱን የነበሩ ሰዎች አሁንም ያንኑ አስተሳሰብ ከያዙ ምርጥ ጉዳይ ኤአይ ነው። የሸክላን ባህሪ ማወቅ የቻለ ሰው፣ ብረትን አቅልጦ መሳሪያ መስራት የቻለ ሰው አድዋ ላይ ያደረገውን አስተዋጽኦ ተሽሮበታል። አሁን ቤተ እስራኤላዊ የሚባል ህዝብ የለም። እንደ መንግስት አይታወቅም። ሊቀበር ይገባል፣ ልንጥለው ይገባል። ማንኛውም ማህበረሰብ ማለት ነው። ስለዚህ ነገደ ኦሪትና ነገደ እስራኤል የተለያዩ ናቸው እንበል። አሁን ሌላ ቤተ እስራኤል ተብሎ ሲነሳ የሆነ አካል ሊደነግጥ ይችላል። ማህበረሰቡ ግን በመደበቁ ለሌሎች ልንተርፍ ልንሰጠው የሚገባ ትልልቅ ባህሎች ተደብቀዋል። ነገደ ኩሽ ይላል። ነገደ ከም ነገደ ኩሽ አለ ማለት ነው። እዚህ ሀገር የራሱ ህዝብ የራሱ መንግስት የነበረው ነገደ ሴም ወይ ነገደ ይቁጣን ይላል። ሴም ነገደ ሴም ነገደ ይቁጣን የሚለው እኔ ከሌሎች መጽሐፍቶችም ያነበብኩት ነገደ ይቁጣን የሚለው እና አጋዚያን ራሳቸው የቻሉ ህዝብና መንግስት እንደነበሩ ነው። ይቁጣን የሚለው ለአጋዚያን ነው። ከዛ አራተኛ የምንጠቀሰው እዚህ ነገደ እስራኤል ናቸው። ነገደ እስራኤል ማለት ራሱ የቻለ ህዝብና ራሱ የቻለ መንግስት የነበረ እንደሆነ በመጽሐፍ ላይ ተቀምጧል። ከጥንትም ጀምሮ ይህ ህዝብ ነበረ። በላይ ወንድሜ እንዳለው ለዚች ሀገር ምሰሶ የሆነ ለዚች ሀገር የሚያስፈልጋትን ሁሉ ለማህበረሰቡ ኑሮን የሚያቀልለት በእጀ ጥበብ ስራ ነው። በተለያየ ለዚች ለሰው ልጅ የሚያስፈልገው ነገር ሁሉ የሚያደርግለት የነበረ። እንዲያም የሆነ መጽሐፍ ላይ መላነበብኩኝ ባንክ ምናምን አሁን በቅርብ ጊዜ የተፈጠረ ነው። የድሮ ጊዜ ሰው የሚያስቀምጥበት ብር ስለሌለው የተወሰነ ብር ሲያገኝ በአደራ መልክ እንደ ባንክ የሚጠቀምባቸው የነበሩ ቤተ እስራኤላውያን እጀ ጥበበኞች ላይ ሄደው የሚያስቀምጡ በአደራ እንደ ባንክ ሆኖ ሁሉ ያገለግሉ ነበር። ታማኝነታቸውን ጭምር ከፍተኛ በኢኮኖሚ በምናምን ሁሉም ከፍ ያሉ ስለሆነ ታማኞች እነሱ ነበር። ብሩ እንኳን የሚያስቀምጥበት እነሱ ጋር ነበር። ምን ያህል ታማኝነት እንደነበራቸው በዚህ ሀገር ነው። እና እንደተነገረው ግን እድለኞች አይደለንም። የውጭ ጣልቃ ገብነት መጣ። እዚህም ተቀባይ የሆነ ማህበረሰብ ነበረ። በዚህ ይሄ ማህበረሰብ በተለያየ መልኩ ዲሞራላይዝ እንዲሆን ተደረገ። እንደ ህዝብም እንዳይኖር። አሁን ቤተ እስራኤላዊ የሚባል ህዝብ የለም። አሁን እንደ መንግስት አይታወቅም። የለም። አጋዚያን አለን ይላሉ አጋዚያን። ሳባውያንም አለን ይላሉ። ነገደ ካም ነገደ ኩሽ የሚባለውም እነ ኦሮሞ ይሆን አገው ይሆን የተለያዩ እነዚህ ደግሞ አሉ። ቤተ እስራኤል የሚባለው ህዝብ እንደ ህዝብና መንግስት አሁን የለም። አሁን ስሙ አሁን ጠፍቷል ልንል አንችልም። ከዛ አካል ነን እያልን አለን። እኛ ግን እንደዛ እንዳይታወቅና ራሱን ገልጦ እንዳይወጣና ማህበረሰቡም እንዳይጠቅም የነበረው ልዕልና ላይ ሀገርም እንዳያደርሳት ግን የተለያዩ ማነቆች ስለተሰሩ አሁን በተለያየ መልኩ ማህበረሰቡ በችግር ላይ ያለውና የዚህ ማህበረሰብ አመጣጥ የዚህ ማህበረሰብ ከእስራኤል እንደሆነ ምንም ጥርጥር የለም። ስለዚህ ነገደ ኦሪትና ነገደ እስራኤል የተለያዩ ናቸው እንበል። እንግዲህ አለቃ ታዬ የተከበሩ ሰው ናቸው። ትልቅ ጸሐፊ ናቸው። በወቅቱ ያዩበት አንግል ሊኖር ይችላል። ነገር ግን ቤተ እስራኤል ያው የኦሪት እምነት ተከታይ ነው። ምናልባት እሳቸው በነበሩ ሰዓት የተወሰኑ ቤተ እስራኤሎች ወደ ክርስትና የገቡትን ቤተ እስራኤል ብለው ገልጸዋቸዋል። ኦሪታውያኖቹን ደግሞ ያንኑ ሃይማኖት የያዙትን በዛው መልኩ አስቀምጠዋቸዋል። እንደውም በግዳጅ እኮ ነው ወደ ክርስትናው እንዲገቡ የተደረገው። ወይ ከመሬት ትነቀላለህ ወይ ክርስቲያን ትሆናለህ 53 ላይ ያነበብነው የሚል ነው። ስለዚህ የዚህ አይነት ነገሮች ስለነበሩ ቤተ እስራኤሉን ወደ ክርስትና የገባውን ቤተ እስራኤል ብለው ገልጸውት ዘሩ በዘር ስለተከማቸ፣ ኦሪታውያኖቹን ደግሞ ቤተ እስራኤል ሆነው በሃይማኖታቸው ነው ይዘውት የመጡትን ሃይማኖትና ባህል ስርዓት ይዘውት የመጡትን እንደተቀመጠ አድርገው ነው የተረዱት የሚል ነው በእኔ በኩል የወሰድኩት። ስለዚህ ይሄንን ግን ዋናው እነዛ እንዳልከው የራሳቸው እዛ እንግዲህ ያዩበት ይኖራል። እዚህ ያረጋገጡልን ነገር ግን ቤተ እስራኤል የሚባል የራሱ ህዝብና የራሱ መንግስት የነበረው እንዳለ ግን አረጋግጧል። አሁን ዋና ዓላማችን ምንድነው? እንደ ማህበርም ይህች ሀገር ወደ ልዕልናዋ ወደ ነበረችበት ልትመለስ ከሆነ
እዛ ልዕልና አድርሷት የነበረ ህዝብና መንግስት ወይ ደግሞ ለዚች ወደዚህ ውጥንቅጥ የገባንበትን ነገሮች ተቀርፎ ያ ማህበረሰብ ነፃነቱና እኩልነቱን ተረጋግጦ ወደ ነበረበት መመለስ አለበት። እንደ ህዝብ ጠፍተዋል ሊባል አይችልም። እንደ ህዝብ አሁን የለም። ጠቅላላ ይሄ ቤተ እስራኤላዊ የሚባለው አለ እንደነበረ መንግስት ሆኖ እየመራ እንደነበረ አለ። ግን አሁን የለም ብትል ችግር ነው። ማን ያጠፋው? የት ሄደ? ለራሱም ሌላ ጥያቄ ነው የሚፈጥር። ግን እንዳልጠፋ የሆነ ማህበረሰብ ላይ ቅድም እንዳለው ከርስት ከጉልት ነቅያቸዋለሁ፣ የክርስቲያን ጥገኛ ሆናችሁ እንድትኖሩ አዝዣለሁ ብሎ እንደተጠቀሰው እዚህ በግድ ሁሉ ወደ ክርስትና ገብቷል ማለት ያ ማህበረሰብ። በዛ የቀጠለም የኦሪትን ይዞ ነው እናንተ ጋር አንገባም ብለው ዝም ብሎ የቀጠለም አለ። አብዛኛው 90% ግን ወደ ክርስቲያን ኦልሬዲ ተቀላቅሏል ማለት። ስለዚህ እዛ ውስጥ ሄዶ ጥገኛ ሆኗል ይሄ ማህበረሰብ። ምንነትም የለውም፣ ታሪክም የለውም። ጥገኛ ስለሆነ እንደ ልቡ ሊሰራም አይችልም፣ እንደ ልቡ ሊያወራም አይችልም፣ እንደ ልቡ ወደ ነበረበት ነገር ሊመለስ አይችልም። ምክንያቱም ዲሞራላይዝ ተደርጓል። ጥገኛ ነው ያለው። ርስት ጉልት እንዳይኖረው ተብሏል። ትንሽ ካፈራ ይቀማል። ስለዚህ ውጥንቅጥ እንዳለ ምን እየሆነ ነው ማለት ነው። ሀገር በነበረችበት ወደ ታች ወደ አዘቅት እየገባች ነው ማለት። ስለዚህ ይሄን ሳይሆን መፍትሄው ይህ ህዝብ አሁንም አለ። በክርስትና ይኖር በምናምን ሃይማኖት ምንም ግድብ አይኖረንም። ይህ ማህበረሰብ ግን ቤተ እስራኤል የሚባል መንግስትና ህዝብ የነበረው ወደ ምንነቱ መመለስ አለበት። መብት ሊሰጠው ይገባል። እቺ ሀገር ወደ ከፍታዋ እንመልሳታለን ከተባለ እንወስዳታለን እንኳ አይደለም እየተባለ ከፍታ ላይ ነበረች፣ ወደ ከፍታዋ እንመልሳታለን ነው። ከፍታ ቅድም እንዳለው ከፍታ ያደረጉት ደግሞ እነዚህ ህዝቦች ናቸው። እነዚህ ህዝቦች ወደ መብታቸውና ወደ ከፍታቸው ስታመጣቸው ነው አንተም ወደ ከፍታ የምትመጣ። ስለዚህ ይሄንን መደረግ አለበት። ወንድሜ በጣም ጥሩ ነገር ነው ያልከው። በጣም ደስ የሚል ነገር አለ። ኢትዮጵያ ውስጥ ያለው ብሔር ብሔረሰቦች ጋር በመተባበር ቀድሞውኑ በከፍታ ኢትዮጵያ ተቀምጣለች። የምናውቀው የኢትዮጵያ ታሪክ አለ። ኢትዮጵያ የሚል ስዕል ሲመጣብን የምናውቃት ትልቅ ሀገር፣ ኩሩ ሀገር፣ ቅኝ ግዛት ያልተገዛች ሀገር፣ የብዙ ታሪክ ባለቤት የሆነች ሀገር አለች። አሁን ደግሞ ወዴት ነው የምንሄደው ነው። ታላቅ ነበር ስንል በወቅቱ ከነበሩት አይደል? ታላቅ የሚለው አንጻራዊ ስለሆነ በወቅቱ ከነበረው ጋራ አነጻጽረን ታላቅ ነበረች። አሁን ደግሞ በዚህ ዘመኑ በሚዋጀው እውቀት፣ ጥበብ፣ ማስተዋል፣ ቴክኖሎጂ አንጻር ኢትዮጵያ ወደ ታላቅነት መምጣት አለባት። በዙሪያዋ ካሉ በዓለም ላይ ካሉ ሀገራት በዚህ የተቃኘች መሆን አለባት። ይሄን ደግሞ ለማድረግ እኩልነትን ማስፈን፣ ግድያን መተው፣ እውቀት ላይ መስራት አይደል? ሽግግር፣ የእውቀት ሽግግርን ማስፋት ያስፈልጋል። ለምሳሌ አድዋ ትልቁ ምስክራችን ነው። አባይም እንደዛው። አባይ በአንድ ላይ የተሰራ ትልቁ ግድባችን ህዳሴ ግድብ። ማንም ለህዳሴ ግድቡ አላዋጣውም አልሰራውም የሚል የለም። ልክ እንደዚህ የአድዋ ላይም እንደዛው ነው። የአድዋ ጦርነት ለመጀመሪያ ጊዜ የፓን አፍሪካኒዝም ትልቁ መሰረት እኮ በጥቁሮች ነጮች መሸነፋቸው ነው። ስለዚህ አድዋ ላይ ያ ሁሉ ስንቅ በምን ተጋገረ? በምን በሰለ? ያ ሁሉ ጦር ማን አመረተው? እንግዲህ ለዛ ጊዜ እንዳሁኑ ድሮን አይደለም ወይም ሌላ ቴክኖሎጂ አይደለም። የእጅ ጎራዴና ጋሻ ጦሮች ናቸው። ለዛ ጊዜ ይሄ ማህበረሰብ እንዲያመርት የተደረገበት ሁኔታ እንዳለ ታሪክ አስቀምጧል። አሁን እኮ ለዚህ ማህበረሰብ እነዚህ የእናንተ ናቸው ተብሎ እንኳን እንትን አልቀረበም፣ እውቅና አልተሰጠም። እንደውም በዚህ ዘመን አድዋን አጊጦ ፒያሳ ላይ የተሰራው ሲዋጉበት የነበረውን ሁሉን ነገር እንዴት እንደሆነ ተቀምጧል። እኔ ማቅረብ የምፈልገው ነገር አለ። እንዴት እንደተመረተ ማሳየት የሚችል በውስጡ ቢኖር ሙሉ ያደርገዋል ብዬ አስባለሁ። ታሪኩን ማለት ነው። የተሰራው ርቀት፣ የተደረገው ነገር ጥረት ምናምን ትልቅ ምርታ ሆኖ እዚህ ላይ እኛም የባለቤትነት ድርሻ እንዲኖረን የሚያደርግ ነገር በውስጡ እንዲካተት በግሌ አስተያየት መስጠት እፈልጋለሁ። ስለዚህ ታሪክ አንድም በሌላም መልኩ ብዙ ታሪኮችን ደብቋል የሚል ሀሳብ እየተሰማኝ ነው። ለምን እንግዲህ ይሄ ሙያ፣ ይሄ ጥበብ፣ ይሄ ትልቅ ችሎታ
ከፈጣሪ ጀምሮ የወረደ መሆኑ። ምክንያቱም እኛ ሁላችን በአፈር የተሰራ ነው ከተባለና ሸክላ ከሆንን በሰሪው እጅ እንዳለን ማንም ሰው ደግሞ ይኸው እነሱም መናገር ይችላሉ። የሸክላን ባህሪ ማወቅ የቻለ ሰው፣ ብረትን አቅልጦ መሳሪያ መስራት የቻለ ሰው አድዋ ላይ ያደረገውን አስተዋጽኦ ተሽሮበታል ወይም ደግሞ ሪኮግኒሽን አልተሰጠውም። እሱ ብቻ ሳይሆን የነበረውን ትልቅ ቦታ የመንግስት አማካሪነትን፣ የክህነት ቦታዎችን ሁሉ ቫኒሽ እየተደረገ እንዲወድቅ ተደርጓል የሚል ሀሳብ ነው ከእናንተ የተረዳ ያለሁት። ግን ለምን የሚል ሀሳብ አለ እኔ ጋ። ለምንድነው እንዲህ እንዲደረግ የተፈለገው? ያን ያክል ትልቅ ስራ ለሀገር የሰሩ ከሆኑ ሀገራችሁ ሀገራችን ብለው እዚህ ከተቀመጡ፣ እንግዲህ ታሪክን ስናጠና ከንግስት ሳባ ወይም ደግሞ ከማክዳ ጋር ተያይዞ ያ ሁሉ 144,000 የሚሆን ቤተ እስራኤላዊ ተከትሏት መጥቶ እዚህ እየኖረ ከሆነ ስደተኛ ልንለው አንችልም። ስደተኛ ማለት ሀገር ሳይኖረው ወይም ሀገሩ በጦርነት በብዙ ነገር ስትበተን ጥገኝነት የሚጠይቅ ሰው ነው ፈላሻም ፈለሰ ልትለው የምችለው ወይም ደግሞ ስደተኛ ልትለው የምችለው። እነኚህ ሰዎች ግን ወደው ህዝብሽ ህዝባችን ይሁን ብለው እስከመጡ ድረስ አይ ቲንክ ስረዳው እንግዲህ የያዕቆብ ልጆች 12 ነገድ ናቸው። ከ12ቱ ነገድ 12,000 የተደረገ ከሆነ የተሰጣቸው ወደ 144,000 የሚጠጋ ቤተ እስራኤላዊ ወደዚህ ሲመጣ ከ12ቱ ነገድ መካከል እንግዲህ ኔቸራቸውን ስናይ ካህንም አለ፣ ንጉስም አለ፣ ሸክላ ሰሪውም አለ፣ ብረት አንጣሪውም አለ። እዛ ዘፍጥረት ላይ የምናያቸውን የስራ ክፍፍሎች በጠቅላላ አብሮ አለ። ይሄ ኔቸር ከሆነ እዚህ የመጣው ስለዚህ ከካህኑም ከንጉሱም ከአስተዳደሩም ላይ እንዴት ነበር ተውጣጥተው ወደዚህ የመጡት? ዛሬ እዚህ ከመድረሳቸው በፊት ማለት ነው። ያው እንግዲህ አፈ ታሪክ ላይ የተመሰረተ ነው። ነገር ግን እንደው በኢትዮጵያ አረባብ ስልት ብናይ አንድ ሰው ያው በርዝ ኮንትሮልም ስለሌለ 10 ሰው ይወልዳል፣ 12 ይወልዳል አይደል? በዘመናችን ራሱ በጣም ብዙ ሰው ከትዳር አጋሩ ብዙ ሰው ልጆች ይወልዳል። በ144,000 እንኳን ከመጡ በዛ ስልት እንኳን በኢትዮጵያ አረባብና በኢትዮጵያ ብንወስደው ዛሬ በብዙ ሚሊዮን የሚጠጋ ቤተ እስራኤል ኢትዮጵያ ውስጥ መኖር ነበረበት። ነገር ግን ወደ እስራኤል በሶስት ኦፕሬሽን፣ በኦፕሬሽን ሞሰስ በሱዳን፣ በኦፕሬሽን ሰለሞን በአዲስ አበባ፣ በኦፕሬሽን ደግሞ ፕሮሚስ በሚባለው ወደ እስራኤል የሄዱት እስካሁን ድረስ 170,000 ከዛ የተወለዱት 40,000 አሉ። ጠቅላላ ወደ 200 ምናምን ሺህ ህዝብ ነው ያለው እና እንደውም አልተራቡም ነው ወይስ ጨርሰናቸዋል ነው አይገባኝም። ስለዚህ ምንድን ነው አንዳንዶቹ ቤተ እስራኤሎች ዘ ሂድን ጂውሽ ኮሚኒቲ ተብለው ይጠቀሳሉ። ለምሳሌ በእኔ መጽሐፍ ላይ ድብቆቹ የኢትዮጵያ ቤተ እስራኤሎች ወይም አይሁዳውያኖች ተብለው የተጠቀሱ አሉ። የት ቦታ እንደሆኑም ይታወቃሉ። አንዳንዶቹ ደግሞ ዘ ሎስት ብለው ይጠቅሷቸዋል። የጠፉት ነገዶች የኢትዮጵያ ቤተ እስራኤሎች ብለው ይጠቅሷቸዋል። ቅድም እንዳለው ደግሞ ለምን ተደበቁ ለምን ጠፉ የሚለው ደግሞ ከጎንዮሽ ተጽዕኖ ስላለ እነዚያ ተጽዕኖስ ቢላቀቁ ወደ ቀድሞ ማንነታቸው የሚሰባሰብ ኃይል ስላለ በተለይ የቤተ እስራኤል ባህሪ እርስ በርስ ጋብቻም ወደ ሌላ ስለማይሄድ በአብዛኛው ኑሯቸውም መተጋገዛቸውም አብሮ ስለሆነ ይሄ ነገር ጠፍቷል ብዬ አይደለም የማስበው። ትክክለኛ የመብት እንቅስቃሴ መደረግ ከጀመረ በሀገሪቱ ውስጥ በሃይማኖት እኩልና ካላቸው፣ በፖለቲካ እኩልና ካላቸው፣ በኢኮኖሚ በደንብ እንዲሳተፉ ከተደረገ በእርግጠኝነት ኢትዮጵያ ላይ የሚደርስም የለም። ስራውም ተሸጋጋሪ ነው። ማስፋት ይቻላል። ሸክላ ሽመና ላይ አይደለም እያልኩ ያለሁት። አሁን ያለውን ወቅቱን የዋጀ እውቀቶች አገሪቷ ላይ እንዲመጣ ይፈልጋል። ስለዚህ እነዚህን እውቀቶች ማህበረሰቡ ማውጣት ይችላል። በየትኛውም የኢትዮጵያ ክልል ያልተበተኑበት አካባቢ የለም፣ ያልሰፈሩበት አካባቢ የለም። እዛ ላይ አሁን ምንድነው ተጽዕኖ መሰለ የመጣንበትን ነው። አሁን እየተናገርን እንደ ማህበረም የተደራጀ ነው። ይሄ ሁሉም የምናደርገው እንቅስቃሴ በጣም የታፈኑ ነገሮች ስላሉ እንደሚመለከተው አካሎችም
እንዲያውም ከታሪክም አንጻር አይቶ ወደ ሌላው እንዲመለስ ከሆነ እንዲመልስ አስተያየትን ትኩረትም እንዲሰጠው ነው። ቅድም ያለችው አንተም የገለጽከው ይህ ማህበረሰብ 200 ምናምን ሺህ ነው ወይ ጨርሰነዋል ወይስ የት አለ አለ። ከነዛ ማህበረሰብ ጥናት የሚያስፈልግ ከሆነ ጥናት ያስፈልጋል። ከነዛ ማህበረሰብ አንዱ ነኝ እያልኩ የኔ ማህበረሰብ በትግራይ ላይ መዓት አለ። በትግራይ ላይ ብቻ ሰሜኑን ይዞ በተለይ ይሄ ቤተ እስራኤላዊ በጣም የሰፈረበት የት ነው? ሰሜኑን ይዞ አማራና ትግራይን ይዞ በስፋት ነው ያለው። ግን በተለያየ ታሪክ ፍሰት ይህ ነገር ስለ ቤተ እስራኤልነት እንዳይነሳ ጥገኛ እንዲያደርገው የተነሳ አካል ስለነበረ ጥገኛ ሆኖ እንዲኖር በዛችኛው ነው መቀጠል ያለበት ነው። አሁን እውቅና ተሰጥቶት መንግስትን ፈትሾ ለዚህ ደረጃ የደረሰበትን እንትን ላይ ተጠቅሰዋል፣ አይቼዋለሁ። ክቡር ጠቅላይ ሚኒስትር ራሳቸው መደመር በሚለው መጽሐፋቸው ላይ አስቀምጠውታል። ስለ ኋላ ቀር ያሉ ሸክላ የሚሰሩ እንዲህ እየተገለሉ መውሰውን ይሄ መጋባት እንዳይኖር እንዲህ እየተደረገ ወደ 3 ገጽ ጽፏል። መደመር ላይ አለ፣ ያውቁታል ማለት። ስለዚህ ያ ማህበረሰብ እንዲወጣ ድጋፍ ሊደረግለት ይገባል። እንዲወጣ እንዲታወቅ። አሁን ሌላ አይደለም። ቤተ እስራኤል ተብሎ ሲነሳ የሆነ አካል ሊደነግጥ ይችላል፣ እንዳይነሳ የሚፈልግ አካል። ግን እሱስ አሁን ክሴት አይደለም፣ ማወራረድ አይደለም፣ ወይ የሆነ ነገር ለማድረግ አይደለም የሚደረገው። ጀርመን እኮ ታየ። በጀርመን ላይ እኮ ጥሩ ተሞክሮ ነው የታየው። 6 ሚሊዮን የሚያክል ህዝብ አልቆ መጨረሻ ጀርመንም ኦልሬዲ አምናበት አጥፍቻለሁ ብላ እውቅና ሰጥታ ለማህበረሰቡም ካሁን በኋላ ይህን አይነት አስተሳሰብ ትክክል እንዳልሆነና ያደረገችው ነገርም ትክክል እንዳልሆነ ብሔራዊ አገራዊ እርቅም አድርጋ ወደ ነበረበት ተመልሷል። ይሄ ግን አሁን ተዳፍኖ ነው ያለው። እንዲነሳም አይፈለግም። ልታነሳ ስትል የሆነ አካል የሆነ እንትን ያዳፍነዋል። በቃ የሆነ ነገር ያስባል። ፍራቻም የሆነ ጥላቻም ያለበት እንዲዳፈን ይደረጋል። እና ስለሌለ አይደለም፣ አለ። በሚሊዮን የሚቆጠር ህዝብ አለ። በሚሊዮን የሚቆጠር ህዝብ ደግሞ ጥገኛ ሆኖ ዘላለም ጥገኛ ሆኖ እንዲቀጥል መፍረድ ማለት ከአይምሮም ራሱ አስተሳሰብ የሚቃረን ነው። ምናልባት ቤተ እስራኤላውያኖች ወደ ሀገራቸው ቢመለሱ ከሆነ በሚል እሳቤስ ቢሆን መሬት አትስጧቸው፣ ገበያም አይውጡም፣ ሀገራቸው እዚህ ስላልሆነ ሁለተኛ ዜጋ ናቸው በሚል ኮንሰፕት ይሆን? ምናልባት እምልህ አሁን እኔ ሀገሬ እዚህ ነው፣ ከዚህ ውጭ ሌላ ሀገር የለኝም። ገብቶሃል? ስለዚህ እኔን ልንፈግም ቢል መብቱ አይደለም። ግን እናንተ ሌላ ሀገር ስላላቸው ሊሄዱ ይችላሉ፣ ከእነሱ ጋር የሚኖር ማንኛውም አይነት ቁርኝት የሄዱ ጊዜ ሊፈርስ ይችላል በሚል ኮንሰፕትስ ቢሆን ሊሆን ይችላል። ነገር ግን እኔ የምመለከትበት አንግል ቤተ እስራኤል ወይም አይሁዳውያን ማህበረሰብ ኖሩ በዓለም ላይ ታሪክ ቀያሪ ከሌላው ማህበረሰብ ጋር አብሮ ሆኖ እጅና ጓንት ሆኖ የሚሰራ ማህበረሰብ ስለሆነ በአንድ ሀገር ውስጥ የቤተ እስራኤል ህዝብ ኖሮ ድሃ የሆነች ሀገር ኢትዮጵያ ነች። አሜሪካን እንመልከት፣ አውሮፓን እንመልከት፣ ህንድን እንመልከት፣ ሌላ የተለያዩ ቻይኖችን ራሱ የቻይና ሃናን ከሚባል ግዛት ውስጥ ቤተ እስራኤሎች አሉ፣ ካፊንግ ይባላሉ። እና እነሱ ማህበረሰቦች ትልቁን መዘውር የሰሩት እነሱ ናቸው። ጃፓን እንዴት ሰለጠነች የሚለውን ብንመለከት እዛ ውስጥ ትልቁን ድርሻ ሲያደርጉ የነበሩት የጃፓን ቤተ እስራኤሎች ናቸው። ሌላው ሰው ግን አስተዋጽኦ አላደረገም ማለት አይደለም። በጣም ትልቅ ከነዚህ ያልተናነሰ ትልልቅ አስተዋጽኦ አድርጓል፣ እዚህም ተደርጓል። ነገር ግን ነገሮችን ማመቻቸትና በጫና ውስጥ ያንን ጉዳይ ለማድረግ መሞከር ይለያያል። ስለዚህ አሁን እኛ እያልን ያለ ነው ከሌላው ማህበረሰብ ጋር እኩል ተቆጥረው የሚሄዱበት ነገር ብቻ ሳይሆን አሁን ወቅቱን የዋጀ እውቀት፣ ለምሳሌ ሸማኔ ነበርኩኝ፣ መምህር ነበርኩ። አሁን ደግሞ በህዝብ ጉዳዮች ላይ ነው የምሰራው። ብዙ ቦታዎች ላይ እሰራለሁ። ከኔ ጋር የነበሩት የኛ ማህበረሰብ በተለይ ቀጨኔ ከሸክላ፣ ከሽመና፣ ከብረታ ብረትና ከቆዳ ስራ ተነስተን አሁን ግን በሀገሪቷ ላይ የሌሉት ያልገባንበት የሙያ መስክ የለም። በሹፍርና፣ በሽመና፣ የባንክ ስራዎች፣ በአካውንቲንግ፣ በአማካሪነት ስራዎች፣ በፖለቲካ ስራዎች፣ በኢኮኖሚ ስራዎች በሁሉም ገብተናል።
ነገር ግን ሰፈሩ እንዳይጠቀስ የሚፈራ ሊኖር ይችላል። ኩሩ ትውልድ ለምን? ከኋላ ተሳቢ ስድብ አለ፣ ማስፈራሪያ አለ፣ ትራውማ አለ። እነዚህ ነገሮች መቀየር አለባቸው። አንዱ ይቀይራል ብዬ የማስበው በየአካባቢው የሚኖሩ ቤተ እስራኤሎች የባህል ማዕከል መገንባት አለባቸው። ባህላቸውን የሚያስተዋውቅ ማንነታቸውን የሚያስተዋውቅ ከሌላው ማህበረሰብ ጋር ሊገናኙበት የሚችሉ ትልልቅ መድረኮች መፈጠር አለባት። እስራኤልም ያለው እንደዛው። ደስ የሚለው ግን የኢትዮጵያ ቤተ እስራኤል ኢትዮጵያ ውስጥ ሲኖር ከሌላው ከአጎራባች ማህበረሰብ ጋር ከዚህ ስም በስተቀር ይሄ አጸያፊ ስም ከመነሳቱ በስተቀር ያለው ማህበራዊ ጉዳይ፣ ፖለቲካዊ ጉዳይ፣ ኢኮኖሚያዊ ጉዳይ፣ ሌሎችም ጉዳዮች በጣም የተሻለ በዓለም ላይ ካሉት በጣም የተሻለ ነበረ። ነገር ግን የውጭ ተልዕኮ በመቀበል እዚህ አስፈጻሚ ድርጅትና ግለሰቦች ወይም አስተሳሰብ አለ። እሱን ነው ማንሳት የምንችለው። እሱን ማንሳት ከቻልን ኢትዮጵያ ታላቅ ነበረች፣ ወደ ታላቅነት እንወስዳታለን የሚለው መርህ በተግባር በፍጥነት በቅልጥፍና በፍጠራ በእውቀት ይሳካል። እኔ አምንበታለሁ ይሄንን ማለት ነው። አሁን እንደገለጽከው በላይ ነው ወደ እስራኤል ለመሄድ ስጋት የሚለው መጀመሪያው ወደ እስራኤል ይሄዳሉ ተብሎ አይደለም ዲሞራላይዝ እንዲሆን የተደረገው። የስንት መቶ ዓመታት ሆነ እስራኤል ባልተመሰረተችበት የህዝብ ችግር የደረሰበት። እስራኤል ባልተመሰረተችበት ከ600 ዓመታት ጢሰኛ እንዲሆን ጥገኛ እንዲሆን ምንም አይነት ስራ እንዳይሰራ የተደረገበት የራሱ የቻለ ፐርፐዝ እና ሀገር በጣም ወድቃ ውጥንቅጣን ወጥታ የሆነ ውድቀት ላይ እንድትደርስ የታለመ ነው እንጂ ወደ እስራኤል እንዳይሄዱ ተብሎ አይደለም። ምክንያቱም እስራኤል አልነበረች። ይሄንን አስተሳሰብ እንኳን ቢመጣ በዚህ ሰዓት አሁን እስራኤል ተቋቁማለች። ይሄ አስተሳሰብ እንኳን ቢመጣ እንደ ማህበርም ይሁን እንደ ማህበረሰብ ለ3000 ዘመን የለፋበትን አገሩ እያለ እዚህ አገሩ እኮ ነው 3000 ዘመን ለፍተበታል። ይሄ ሀገር እዚህ ሀገር እያለ ሌላ ሀገር የሚያይበት አይን የለውም። እንደ ማህበርም እንደምናምንም እንደዚህ አይነት ጥያቄ የለውም። ወደ እስራኤል የመሄድ የነበርንበት ወደ ነበርበት እንመለስ ነው እንጂ። ግን እንደዛ የሚያስብ አካል ካለ ሊሄዱ ይችላሉ ብሎ የሚያስብ ካለ ወይ እዚህ መብት ሰጥቶ እኩልነትን ካላረጋገጠ ማረጋገጥ አለበት። አላረጋግጥም ካለ ግን ወደዛም አትሄዱም እዚህም አላረጋግጥላችሁም ማለት ህሊናዊ ነው? እንደዛ አይነት ጥያቄ የጠየቀ ሰው የለም ወደ እስራኤል። ከጠላው ግን መላክ አለበት። እርግጠኛ እዚህ መብቱ ሊያስከብርለት ካልቻለ እኩልነትን ካላረጋገጠ መላክ እኮ ፍትሃዊ ነው። በአይምሮም ደረጃ ነው የምልሽ፣ እንደ ህግ ብቻ ሳይሆን ዝም ብለህ ሰዋዊ ስታስበው እዚህ ዝም ብዬ ወደዚህም አትሄድም ወደዚህም አትሄድም እዚህ ቀጠቅጥሃለሁ ማለት ህሊናውም አይደለም። ግን እንደዛ አይደለም መጀመሪያው የተሰራው ከ600 ዓመት በፊት ነው ይሄ ማህበረሰብ እንዲጠፋና ዲሞራላይዝ እንዲሆን የተደረገው። ስለዚህ ማህበረሰቡ እንደዚህ አይነት ጥያቄ የለውም። መስፈርቱን ያሟላ ወደ እስራኤል አገር ለመሄድ ወደ እስራኤል አገር ብቻ አይደለም ወደ ሌላ ሀገርም እኮ እየሄደ ነው አይደለም። የአባቱ የእናቱ ርስት ሊሄድ ቢል ፓስፖርት ተዘጋጅተዋል፣ ምን ተዘጋጅተዋል፣ ሁሉ ነገር እስራኤል ብዙ ሰው ይሄዳል አይደለም። እስራኤላውያን ብሎ ሌላም ይሄዳል እኮ። ግን እንደ ህዝብ ልሄድ አይደለም እያለ ያለ እንደ ህዝብ እዚህ የነበርኩበትን ወደ ነበርኩበት ቦታ ልውጣ ነው። እና ስጋቱ እንደዚህ አይነት ስጋት ያለው አካል ካለ ትክክል አይደለም ብዬ ነው። ወደ እስራኤል መሄድ የቃል ኪዳን ጉዳይ ነው። ምክንያቱም አምላካዊ ቃል ነው። መጽሐፍ ቅዱስ ላይ ወይም ቶራ ላይ በትናቸዋለሁ ሰበስባቸዋለሁ የሚል ቃል አለ። ይሄ ቃል መቼ እንሰበሰባለን የሚለውም አምላካዊ ግንኙነት ነው የሚሆነው። ስለዚህ ከዛ ጋራ ነው ምንቶ አሁን ግን የምናነሳው ባለንበት ምድር ላይ መብት ግዴታችን ነው። ግዴታም አለብን መብትም አለብን። ስለዚህ ይሄን ጉዳይ ከሰራን በእርግጠኝነት አሜሪካ እኮ መቼ ነው አይሁዶች ወደ አሜሪካ የገቡት? ከጀርመን ንቅናቄ በኋላ እኮ ነው። ከዛ በኋላ ገብተው አሜሪካ ምንድን ነች? አሁን ታላቅ ሀገር፣ ቴክኖሎጂ ያላት፣ በጣም ተሰሚነት ያላት፣ ተጽዕኖ ፈጣሪ በኢኮኖሚ በማንኛውም ዘርፍ። እዚህ ሀገር 3000 ዓመት ሊኖር ነው ስንል ምቹ ሁኔታዎች አሉ ወይ? ምቹ ሁኔታ እንኳን ሳይኖር እኮ ነጠላ ለብሰን የሚጸልይበትን ሰው እየሰጠ ነው።
የሚበላበትን ሸክላም ምንም እየተሰጠ ነው። አሁን እኮ ብረት ድስት የመጣው ሳህን የመጣው እኮ አሁን። ከዛ በፊት የሚበስለው በምንድን ነው? ውጊያው በምንድን ነው? እነዚህ ነገሮች አሉ። አሁን ግን እነዚያኑ ስራዎች እየሰራን እንቀጥል ማለት አይደለም። አድቫንስድ የሆኑ ጨርቆች መመረት አለባቸው። አድቫንስድ የሆኑ ቴክኖሎጂዎች መሰራት አለባቸው። እኛ ብቻ ሳንሆን ሌላውን ማህበረሰብ ማድረግ አለበት። ተወዳዳሪ ሀገር፣ ተፎካካሪ ውጤት መምጣት አለበት። ገበያ ላይ አቅርበነው የማይመለስ ገበያ መር የሆኑ ቴክኖሎጂዎች መሰራት አለባቸው። ሀገሪቷ አሁን ከጀመረችው ልማት አንጻር በማንኛውም መልኩ ይሄ ማህበረሰብ ተሳትፎ ተጠቃሚ መሆን አለበት። ሌላውም ማህበረሰብ ተሳትፎ ተጠቃሚ መሆን አለበት። ተፈራርተን ተገፋፍተን የምንተላለፍበት ነገር አይደለም። ከሆነስ በዚሁ እንቀጥል የሚል አስተሳሰብ ያለው ከሆነስ ልጆቹን ለባርነት የሚዳርግ ትውልድ ነው የሚፈጠረው። ሀገራችን ወደኋላ የምትመለስ ነው የሚሆነው። ወይም እንደ ግለሰብ ደግሞ ከሆነ እንደ ማህበረሰብ ነው። እንደ ግለሰብ ከሆነ ተወዳዳሪ መሆን አይችልም። በጣም ድሃ ማህበረሰብ ነው የሚሆነው። ድሃ ቤተሰብ ነው የሚሆነው። ከሌላው ማህበረሰብ ጋር ተወዳድሮ አሸናፊ ሊሆን አይችልም። ስለዚህ ወቅቱ ይሄ ወቅት እጅና እግር ተያይዘን ትከሻ ለትከሻ ተያይዘን የምንሄድበት ፉክክራችን እኔ እናንተ ብቻ አይደለም። አሁን ፉክክራችን ግሎባሊ ነው። ግሎባሊ ብቻ መሆን ደግሞ በቂም አይደለም። ቴክኖሎጂ መር መሆን አለበት። ዛሬ እኮ ኤአይ የተመሰረተበት ዘመን ነው። የኔ እውቀት ደብቄ የምሰራው ነገር የለም እኮ። ጥበቤ ማስተዋሌ የኔ ብቻ ነው የምትለው ነገር አይደለም። አሁን እኮ እኔ ጋ ያለ አንተ ጋ ይሻሻላል ተብሎ ይሰጣል። ሙሉ ዶክመንት ነው የሚሰጥ። ኤአይ በተጠይቅ ማንኛውንም ነገር ይሰጣል። ስለዚህ የድሮ አስተሳሰብ ከቀጠለ እና እኛን ሲያሳድዱን የነበሩ ሰዎች አሁንም ያንኑ አስተሳሰብ ከያዙ ምርጥ ቡዳ ኤአይ ነው። የማያውቀው ነገር የለም፣ የማይሰራው ነገር የለም። ስለዚህ ቴክኖሎጂን ሁሉ እየጠላን ስልክ ሲያወሩ ከሴጣን ጋር ነው እያለ፣ ሸማ ሲሰራ እንደዚህ ነው እያለ፣ ሸክላ ሲሰራ አክስቴን እኮ የሞተችውን ለውጧት ጀበና አድርጓት ነው እያልን ከመጣን ይህ አስተሳሰብ ሊቀበር ይገባል፣ ልንጥለው ይገባል። ማንኛውም ማህበረሰብ ማለት ነው ማድረግ አለበት። እሺ፣ ጨዋታችንን በጣም ወድጀዋለሁ። ማህበራችሁ አሁን ያለበት ሁኔታ ምን ይመስላል? ምንስ አቺቭ እያደረገ ነው? ስኬታማ የሆናችሁበትስ ነገር ምን አለ? እስካሁን ድረስ እንዳልኩሽ ትኩረት ያደረግነው ግንዛቤ ላይ ነው። ግንዛቤ ላይ መጀመሪያ ማህበረሰቡን መለወጥ አለበት። ዝም ብለህ ወደ ስራን ተመለስ የምትለው ማህበረሰቡ የዛኛው ስም ያሳድድ ያለ እንደዚህ አይነት ብዥታ ያለበት ማህበረሰብ አስተሳሰቡ ሳይቀየር ዝም ብለህ ወደ ስራን ተመለስ የምትለው መገደልና መሰረዱ አይቀርም። አሁን ዋናው ስራው እየሰራን ያለን ምንድነው? በግንዛቤ ነው። መጀመሪያ ማህበረሰቡ መለወጥ አለበት፣ ማመን አለበት ጥቅሙ ለራሱ እንደሆነ። ጎጂው አካል ራሱ ተጎጂ እኮ ነው። ሰው በመግደል እኮ በምንም አይነት ሃይማኖት የሚደገፍ አይደለም። ሰው በመግደል እኮ እየተጎዳ ነው ያ ማህበረሰብ። በሃይማኖትም ቢሆን እየተጠየቀ ነው። እሱ ሊሰራለት የነበረ ነገርም እያጣ ነው። ስለዚህ የሰው ማህበረሰብ ግን ለሁሉም ነገር ለነሱም ለኛ የሚበጅ አይደለም። ይሄ ነገር ከባህላችንም ከምንም ትክክል አይደለም ብሎ ተቀብሎ አይምሮውን ወደ ፍቅር እንዲመጣ አንድነት እንዲመጣ ያባረራቸውም ያሳደዳቸውም ከቤት ያፈናቀላቸውም ሰዎች ወደ ቦታቸው እንዲመለሱ ነው አሁን የሚያሰራ የግንዛቤ ስራና እነዛ የተፈናቀሉ ሰዎችም ወደ ቦታቸው እንዲመለሱ። ከዛ በኋላ ግን የሚባለው ያለ በላይ ወንድሜ እንዳለው የእጀ ጥበበኛ ሙያውን በተፈጥሮም የተሰጠው በትምህርትም ያገኘው ሁሉ በነፃነት እንዲጠቀምና በነፃነት እንዲመራመር በነፃነት ሙያው እንዲያሳድግ ሁለተኛው ሌላ ስራ ነው ማለት ነው። እስካሁን ድረስ ግን ግንዛቤ ላይ እየሰራን ያለን የትግራይ መንግስትም በሄድንበት ሁሉ እስካሁን ድረስ ጥሩ ተቀባይነት አለ። በተለይ በአስተዳደሩ ማለት ነው። አሁን ወደ ማጫው ከተማ ላይ ያለ ቅርንጫፋችን ከ27ቱ አንዱ ማጫው ነው። አሁን እዛ ወደ 1000 ካሬ ሰጥቶናል ለእጀ ጥበበኞች። ይሄ እናንተ እንድትሰሩበት ብሎ ሰጥቶናል ቦታ። ሌሎች ቦታዎችም ጠይቀናል፣ ግን እስካሁን ተግባራዊ አልሆነም እንጂ እንደዚህ አይነት ማበረታታዎች አሉ፣ ጅምሮች አሉ። ግን የሀገሪቷን እንደዚህ አይነት ለልማት ለምናምን ስለሆነ ገና ውዥንብር ላይ ስላለ ብዙ አልገፋንበትም እንጂ
እንደዚህ አይነት እንቅስቃሴዎችን እያደረግን ነው። ማህበረሰባችን በእኛ በተለይ ሰሜን ሸዋ ያለው ቤተ እስራኤል እንደ ሰሜን ሸዋ 3 ነገሮች በእኛ ማህበረሰብ አይፈቀዱም። አንደኛ ሴተኛ ዳር የለም ፈጽሞ። ለሴተኛ ዳሪነትም የሚያመቻቹ ሁኔታዎች ፔኒሲዮን ምናምን ነገሮች የሉ። ማህበረሰቡ እንደዚህ አይነት ነገር ልከፍት ብትመጣኛ አካባቢ እግር ላይ ወድቆ እባክህ ሌላ ዘርፍ ስራ ምረጥ ብሎ ይለምናል፣ ዘንግ ጥሎ ይለምናል። ሁለተኛው ልመና የለም። እንዴት ጥበበኛ ይለምናል። መለመን ደግሞ የሚለምን ማህበረሰብ ደግሞ ከሌለ መስጠት ይችላል፣ ማኖር ይችላል፣ ማስተማር ይችላል፣ ልጆቹ መፍጠር ይችላል። ይሄ እንደ ባህል የተያዘ ነው ማለት ነው። ሴተኛ ዳር የለም፣ ልመና የለም፣ ስንፍና የለም። በፍጹም ሰነፍ ሆነ ማን ልጅ ሊድርልን? ስንፍናም ፈጽሞ አይቻልም። ስለዚህ ስንፍና ከሌለ እውቀት አለ ማለት ነው። ተማሪ ከሆንክ ደግሞ አንድም ሁለትም ሶስትም አይነት እውቀቶች ሊኖሩ ይገባል። ተጓዳኝ የሆኑ ስራዎችን ራስንና ቤተሰብህን እየደጎምክ እያበቃህ የምትመጣበት ስራ ያስፈልጋል እና ማህበረሰቡ ቱባ የሆኑ ትልልቅ ባህሎች ለሌላው ልንሰጠው የሚገባ ነገሮች አሉ። ለምሳሌ መጽሐፌ ላይ ከተጠቀሱት ውስጥ አንዱ ግቡልኝ የሚል ባህል አለ። አንድ ጥበበኛ ሰው ወይም በአካባቢያችን የሚኖር ማንኛውም አካል ንብረቱ በአደጋ ወይም በዝርፊያ ወይም በሆነ አጋጣሚ ንብረቱን ቢያጣ አምራች የነበረ ነው፣ ጎዳና ሊወጣና ሊለምን ነው ሰውዬ። ስለዚህ ከልመና ለመታደግ ወዳጅ ዘመዶቹን በትንሽዬ እንደ ሰርግ ጥሪ ያለ አይደለም የእሱ አይነት ግቡልኝ የምትል ርዕስ ተጽፎለት ችግሩ ተጠቅሶ ወዳጅ ዘመዶቹን ቤቱ ይጋብዛል። ሁሉም የእርክበቱን ይሰጠዋል፣ የተወሰነ ነገር። ከዛ ሰውየውን አቋቁመ ነው ወደ መጀመሪያው እንዲያመርት እንዲኖር ይደረጋል። ይሄ ባህላችን ነው። ቱባ ባህል ነው። ትልቅ ባህል ነው። ሌላውን ማህበረሰብ ሊገዛው የሚገባ ባህል ነው። ማህበረሰቡ ግን በመደበቁ ለሌሎች ልንሰጠው የሚገባ ትልልቅ ባህሎች ተደብቀዋል። የእርስ በርስ የመተጋገዝ ባህሎች፣ እኔ ከአንቺ የምማረው እኔ ለአንተ የማስተምረው ነገሮች ተደብቀዋል። ስለዚህ ቅድም ያልከው አሁን ማይጨው ላይ የተደረገላችሁ ድጋፍ በሌሎችም ዘርፎች መቀጠል አለበት። ሸማኔው የት እሰራለሁ ብሎ መቸገር የለበት። እንዴት በጠረፍ በኩል በህገወጥና በኮንትሮባንድ ከመጣ ጨርቅ ጋራ ሰልባጅ ጋራ በራሱ ሙያ ሽመናን አምርቶ ጋቢ፣ ልብስ፣ ሱሪ፣ ሸሚዝ ሰርቶ ገበያ ላይ የወጣ ሰው እንዴት በገበያ እጦት ሁለቱም እኩል ይባረራሉ? እንደውም ለሰልባጁ ቅድሚያ ተሰጥቶት ይሄኛው እየተባረረበት ያለበት ሁኔታ አለ። ገበያ እጦት ማለት ነው። የገበያ ቦታ ሊመቻችለት ይገባል። የማምረቻ ቦታ ሊመቻችለት ይገባል። ጥሬ ዕቃ በአነስተኛ ዋጋና ከታክስ ፍሪ የሆኑ ከተለያዩ ሀገራት ጋር መንግስታችን ይህን ነገር ሊያመቻችልን ይገባል። በአካባቢ ያሉ ተጨባጭ ሁኔታዎች የሸክላ ዕቃ ከሌለው የሸክላ ዕቃ፣ ሌሎች ደግሞ ስልጠናዎችን የሚያገኝበትን የተሻሻለ ምርት ለማምረት የተሻሻለ አይምሮ ያስፈልጋል። ሌሎቹ ማህበረሰቦች ደግሞ ከኛ ጋር አብረው ሰልጥነው ሙያውን የሚጋሩበትን ነገር ማምጣት ያስፈልጋል። እንዲሁም እነዚህ ሰበነክ ስድቦችና ኋላ ቀር ድርጊቶች ልክ እንጥል መቁረጥ መጥፎ ነው፣ የሴት ልጅ ግርዛት መጥፎ ነው ተብሎ እንደተማር ነው እነዚህም ነገሮች በስርዓተ ትምህርት ላይ ተካተው አዋጅና አንቀጽ ወጥቶላቸው ሰበነክ መሆኑ እስከ ፍርድ ቤትና እስከ ቅጣት ሊያደርስ የሚችል መሆኑ ተደርጎ መዘጋጀት መቻል አለበት። ይህን ካደረግን ሀገራችንን ወደ ልዕልና እንወስዳታለን። የጠቅላይ ሚኒስትሩ ጅማሮ በዚህ ሰዓት በጣም የሚበረታታ የሚደነቅ ነገር ነው። ልክ እኛ ስንሰራው የነበረውን ነገር ነው። አሁን የኢንዱስትሪ ፓርኮች አሉ፣ የማምረቻ ቦታዎች አሉ። ወጣቶች በመንገድ ላይ ቁጭ ብለው ሌሎች ነገሮች፣ ሱሶች፣ የተለያየ ነገር ላይ እንዳይገቡ የማመቻቸት ነገር አለ። እንዲያነብ ቴክኖሎጂ እንዲቀስም የሚደረግበት ሁኔታ ትልቅ ርቀት የተሄደ ነው። ግን ኢትዮጵያ ካቀደችውና ከያዘችው አንጻር ገና ብዙ መስራት ይጠበቅብናል እና ህዝባችን በአጎራባቹ ካለው ማህበረሰብ ጀምሮ
እስከ ገዢው መንግስታችን ድረስ ይሄኛውን መንግስት ይሁን ሌላ መንግስት ይምጣ፣ መንግስት መንግስት ነው። እስከተመረጠ ድረስ ማንኛውም መንግስት ነው። እንቀበላለን፣ እንታዘዛለን፣ እንገብራለን፣ እንሰራለን፣ እናቆመዋለን ያን መንግስት። ስለዚህ በዚህ መልኩ ከማንኛውም ብሔረሰቦች ጋር ከቀጠልን በእርግጠኝነት ኢትዮጵያ ወደምትፈልገው ማማ ላይ ትደርሳለች። ስለዚህ የዛሬውን ፕሮግራማችን እዚህ ላይ ከመዝጋታችን በፊት እንደው ያልተናገርኩትን ወይኔ እንዳንል የመጠቅለያ ሀሳብ ከሁለታችሁ። አሁን ሁሉም ተናግረነዋል። አሁን ዋና ዓላማ ምንድነው? አንድነትን ማምጣት ነው። ተጠቃሚነትን፣ እኩል ተጠቃሚነትን ለማምጣት ነው። እጀ ጥበበኛ ወደ ነበረበት ከፍታ የሚያወጣት እጀ ጥበበኛ ነው ብለን እናምናለን እንጀኛ። ምክንያቱም ዓለም የተቀየረችው ሁሉ በጥበብ ነው። ስለዚህ አንዳንድ ነገሮች መንግስትም ይሁን የሚመለከተው አካላት ማየት ያለባቸው አሁን ቅድም ተጠቅሷል፣ በትምህርት ላይ ነው። በትምህርት ህገ ስርዓቱን መካተት አለበት፣ መማር አለበት። ከታች ጀምሮ እጀ ጥበብ የሚባለውን ነገር መማር አለበት። ኋላ ቀርነቱ ራሱ በትምህርት ቤት ላይ ገብቶ ልጆች ከልጅነታቸው እየተማሩ መግባት አለባቸው። በህግ ላይ መውጣት አለበት፣ መደንገግ አለበት። የህግ ማዕቀፍ የለውም። ባይዘው ቅድም ያለውን ትክክል ነው። አሁን እኔ በተግባር ላይ ትግራይ ላይ አንዳንድ ትንኮሳዎች እንደዚህ በማህበራችን አባሎች ላይ ሲደርስ ወደ ህግ አካል እንወስዳለን፣ እንሄዳለን። ልክ የሞት ሲሆን ኦልሬዲ ሞት ነው፣ በሞት ነው የሚቀጣው ሰውየው። ተሳድቦ ለመምታት ተንገራግረው ተገላግሎ ምናምን አንተ ቡዳ አንተ ጥብ ምናምን ብሎት ይሄን ያክል ቶርች አድርጎት ሰውየው ልክ ፍርድ ቤት ላይ ስትሄጂ ግን በስም ማጥፋት ነው። ስም ማጥፋት ነው። ኦልሬዲ 3 ወር ነው ምስክር አምጣ ይባላል። በስም ማጥፋት ነው የሚያዝ። ምንም ሌላ የራሱ የቻለ ከበድ ተደርጎ ሰው እንዲፈራው የተደረገ የተቀመጠ አንቀጽ የለውም። የህግ ማዕቀፍ ይኑራል። የህግ ማዕቀፍ የለውም እስካሁን ድረስ። ስለዚህ ይኑረን ነው ይኑረው። ይሄም ይኑረው። ሰው በእርግጥ በቅጣት አይደለም የሚማረው፣ ግን አንዳንድ ሰው እያስተማርከው እየነገርከውም ራሱ ሊማር የማይፈልግ ሰው ያጋጥማል። ቅጣት አስፈላጊ። ስለዚህ ለሱ ለእንደዚህ አይነት ቅጣት ስለሚያስፈልግ ቅጣቱ እንዲሁ አሁን እንደዚህ ብለው ተመልሼ ከ3 ወር በኋላ ወጣ የለ እንዲህ የሚል አስተሳሰብ ይዞ ድፍረት እንዳያገኝ፣ በዚህ ላይ ደግሞ የህግ ማዕቀፉ ከረር ቢል መልካም ነው። ስለዚህ የተባለ ሁሉ ተነግሯል። እኔ እንኳን ለየት ያለ ነገር ነው የማቀርበው። እኔ የምንቀሳቀሰው እንግዲህ እንደ ኢትዮጵያ ቤተ እስራኤል በጠቅላላ ነው። ከሃይማኖትም አንጻር፣ ከኢኮኖሚ አንጻር፣ ከመብት አንጻር፣ መብትን ማስከበር ጂውሽ ሂውማን ራይት አንጻር፣ ባህልን ከማዳበር አንጻር እና ኢትዮጵያን ስሩ ጂውሽ ኮሚኒቲ ከሌላው ዓለም ጋር ኮኔክት ከማድረግ አንጻር እና ሀብትን ወደ ኢትዮጵያ ከማምጣት አንጻር ነው የምንቀሳቀሰው እና ከዚህ አንጻር በየትኛውም አካባቢ የሚገኙ ቤተ እስራኤሎች ይህን ጉዳይ እንዲቀላቀሉና አንድነት እንድንፈጥር፣ ትልልቅ መብቶች እንድናስከብር፣ ከመንግስት ጋርና ከአካባቢያችን ማህበረሰብ ጋር ግንዛቤ በማስጨበጥ ትልልቅ ነገሮችን እንድናመጣ፣ የተደበቁትም መብታቸውን ለማስከበር እንዲወጡ። ምንም የሚያስፈራ ነገር የለም። እንደ በፊቱ ተሸማቆ ፈርቶ ተደብቆ የሚኖር ማህበረሰብ ካሁን በኋላ መኖር የለበትም። ሌላውን ማህበረሰብ ደግሞ ይህንን ጉዳይ አውቆ ኋላ ቀርና መጥፎ አስተሳሰብና ራሱንም ማህበረሰቡን ሀገሩንም የጎዳ ከእግዚአብሔርም ጋር የሚያጣላ መሆኑን አውቆ ለዚህ ጉዳይ መድረኮችን በማመቻቸት ሌሎችን ነገሮችን ለነዚህ ሰዎች በማመቻቸት እህትና ወንድማማችነትን ፈጥሮ አንድ ቤተሰብ፣ አንድ አካል፣ በአንድ ሀገር የምንኖር አንድ ዕጣ ፈንታ ያለን አድርጎ በማሰብ ሊቀላቀለን ይገባል። በደቡብ፣ በምስራቅ፣ በሰሜን፣ በመካከለኛው ኢትዮጵያ፣ በሌሎችም አካባቢዎች የሚገኙ ቤተ እስራኤሎች ይህን ጉዳይ ይህን ጊዜ ይህን ከሰሙ ጀምሮ መፈላለግ፣ መያያዝ፣ እርስ በርስ መገናኘትና ከአካባቢያቸው ጋር ደግሞ የቀድሞውን ቂም የቀድሞውን ነገር በማሰብ ወደ ቂም፣ ወደ በቀል፣ ወደ ጥላቻ ሳይሆን ወደ ተሻለ፣ ወደ ፍቅር፣ ወደ ሰላም፣ ወደ ልማትና እንደውም ጎረቤቶቻችንን እንደ ራሳችን በመውደድ አስፈላጊውን ነገር ሁሉ እያደረግን እንድንቀጥል ጥሪ ማቅረብ እፈልጋለሁ። ሁላችሁም ሰላም ሁኑ። ኢትዮጵያ ታላቅ ነበረች፣ ወደ ታላቅ እንወስዳታለን። አመሰግናለሁ። እና በላይ ነው ወንድም የተናገረውን አሁን እኔ እንደ ማህበር መሪም ማህበሩ ራሱ ተልእኮ የተሰጠን በመንግስትም ተልእኮ የተሰጠን አንድ ማህበረሰቡ ወደ ሙያው መመለስ ነው። የህግ ከለላም እንዲኖረው እንዲሁ ጠበቃ ምናምን እንትን ማድረግ ነው።
በዋነኝነት ደግሞ ሙያውን ሊያሳድግለት የሚችል ፕሮፖዛሎችም ይሁን የኤንጂኦም ይሁን ከውጭ የሚመጡትም ይሁን ይህ ማህበረሰብ ሊጠቅም የሚችልና ሙያውን ወደ ተሻለ ደረጃ አብሮት ከዚህ ማህበረሰብ ጋር ሊሰራ የሚፈልግ አካል ሁሉ እድሉን ማመቻቸት የዚህ ማህበር እድል ማመቻቸት ነው። ስለዚህ በላይነህ ያልከው ወንድሜ የኛ ይሄ ማህበር ክፍት ነው፣ ማህበረሰቡም አለ። ስለዚህ ከዚህ ማህበረሰብ ጋር የተሻለ ቴክኖሎጂ ይሁን በሳይንስ ይሁን በእርሻ ይሁን በተለያዩ ነገሮች ከዚህ ማህበረሰብ ጋር መስራት ስትፈልጉ ማህበራችንም በሕገ ደንብም የተፈቀደ ነው። እኛም ዝግጁ ነን፣ እንቀበላለን ማለት ነው። ሌሎች አካሎችም እየመጡ ከዚህ ማህበረሰብ ጋር የማገናኘት ግዴታ አለብን። ስለዚህ ይህንን ነው መልዕክት ላስተላልፍ እንፈልግ። አመሰግናለሁ። ሁለታችሁም አብራችሁኝ ስለቆያችሁ ሀሳብ አስተያየታችሁን ስለሰጣችሁ ይነሱ ልንነጋገርባቸው ይገባል። ሰዎችም ሊሰሙት ይገባል። ይሄ የቆየ አስተሳሰብ እና አዲሱን ደግሞ ማህበረሰብ አዲሱን ጄኔሬሽን ደግሞ የማይወክል የሆኑ ነገሮች ላይ እስኪ እንነጋገር በተባለው መሰረት አይ ቲንክ ቆንጆ ጊዜ ያሳልፈናል። ተመልካቾች የራሳቸውን ሀሳብ አስተያየት ሊያመጡ ጥያቄም ሊኖራቸው ስለሚችል እንደ ሁልጊዜው ጥያቄ ከተነሳ ብዥታ ካለ አንዳንድ ደግሞ ግልጽ ያልሆኑ ነገሮችና ክሪቲካሊ አንደርስታንዲንግን ሊፈጥሩ ካልቻሉ እሱን የማጥራት ስራ ይኖርባቸዋል። ድጋሜ ልጋብዛችሁ እችላለሁ። በሚዲያው ስም ቀድሜ ጥሪ እያደረግኩ ነው ማለት ነው፣ ገና ሳትሄዱ። ለዛሬው አብራችሁ ስለነበራችሁ በጣም አመሰግናለሁ። ስፔሻሊ በቤተ እስራኤላውያኖች ጉዳይ ላይ ሰፊ ስራ መሰራት አለበት ብለው ከሚያምኑ ሰዎች መካከል አንዷ ነኝ። እንደምታውቀው እኔ የእስራኤል አምላክም እስራኤልም የራሷ ጉዳይ ከሚሉ ሰዎች መካከል የነበርኩ ነኝ። ለምን እዚሁ አስተሳሰብ ውስጥ ያደግኩ ስለነበረ። ግን ቤተ እስራኤላውያኖች ብቻ ሳይሆን እስራኤል ለኛ ምን አድርጋልናለች? ከዲፕሎማሲም አንጻር ናት ኦንሊ ሃይማኖት እምነት ከመስጠት ሃይማኖት ከመስጠት ይሄ የሚባሉትንም ጥበባት ከመስጠት በላይ በዲፕሎማሲም እጅግ ትልቅ ቁርኝት ለሺህ ዓመታት የቆየ ግንኙነት ያላቸው ሁለት ሀገራት ህዝቦች እንደመሆናችን መጠን በአንድነት የምንሰራ የተሻለ ነገር መፍጠር እንችላለን የሚለውን ግንዛቤ ማምጣት መቻል ይኖርብናል። ይሄ ደግሞ እንግዲህ የኔን አስተሳሰብ መቀየር ከቻልክ ብዙ ሰዎችን አስተሳሰብ መቀየር ትችላለህ ብዬ አምናለሁ። ስለዚህ በእንደዚህ አይነት ጉዳዮች ላይ የሚነሱ ማንኛውም አይነት ጥያቄና አስተያየት በኖረ ጊዜ ሁልጊዜ ሚዲያችን ለአንተ ክፍት ነው፣ ቅድሚያ እንሰጣለን። ምክንያቱም የሰው ህይወት ነው ትልቁ። እንግዲህ አሁን የፕሮቴስታንት እንደ ባክግራውንድ እንዳለው ሰው ወንጌል ነው ቅድሚያ የሚሰጠው፣ ያም ደግሞ ተሙቶለታል ተብሎ ስለሚታመን ማለት ነው። ስለዚህ እዚህ ቤተ እስራኤላውያኖች ላይ እየደረሰ አለ የሚባለው ችግር የነፍስ ጉዳይ ስለሆነ ብዥታ በኖረ ጊዜ በማንኛውም ሰዓት ሚዲያችን ለእናንተ ክፍት ነው። እንደ ራሳችሁ አድርጋችሁ ቁጠሩት። የዛሬ ቆይታችን ይሄን ይመስላል። ለቀጣይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ቻው።